ሚካኤል ኢየሱስ ነው አልክ። ና ተካ ግባ፣ ና ግባ እስኪ ና ከመጽሐፍ ቅዱስ ላይ እንደዛ የሚል ታሳየናለህ። ሚካኤል በዛም ኢየሱስ ዘመን ነው የሚል ስለ ቃል ሕዝብ በቃል የለም። ሚካኤል ደግሞ መልአክ ነው የሚልም ቃል በቃል የለም። የኮምኔ ማን ነው ጌታ የተባለው ነው ጥያቄ። አብ ኢየሱስ በአብ ስም እየገሰጸ ማለት ነው። አቤቱ እስኪ ጌታ ኢየሱስ በብሉይ ኪዳን የወልድ ስም ማን ነበር? በብሉይ ኪዳን የወልድ ስም ያው ይሄ ተብሎ አልተጠቀሰም። የእግዚአብሔር መልአክ ተብሎ ለሙሴ በቁጥቋጦ ቅድም ስጠቀም ሰልፍ ሆነ ሚካኤልና መላእክቱ ዘንዶን ተዋጉ ይላል። እዚህ ጋር ዘንዶን የተዋጉት ሚካኤል የተባለው ኢየሱስ ነው። ሚካኤልን እየተባለው ኢየሱስ ነው። ኢየሱስና መልአኩ ዘንዶን ተዋጉት። እንደዛ ነው ብለህ የምትተረጉመው? ሚካኤል ኢየሱስ ነው አልክ። ና ተካ ግባ፣ ና ግባ እስኪ ና ከመጽሐፍ ቅዱስ ላይ እንደዛ የሚል ታሳየናለህ። ተካ እንኳን ደህና መጣክ። ሚካኤል ኢየሱስ ነው ብሎ ስለጻፈ እንቀበለውና ከአድቬንቲስት ነህ ተካ? ሰላም ብያቸዋለሁ። እንኳን ደህና ከአድቬንቲስት ነኝ። እንኳን ደህና ቆያችሁ። ይሰማል? ሚካኤል ኢየሱስ ትሰማለህ በደንብ። ሚካኤል ኢየሱስ ነው የሚል ኮሜንት ጽፈ አየሁኝ። እንደዛ ብላችሁ እንደምታምኑ በደንብ አውቃለሁኝ። ነኝ? እሺ፣ ትክክል። የእግዚአብሔር ቃል ነው። የትኛው የእግዚአብሔር ቃል ነው ሚካኤል ኢየሱስ ነው ብሎ ያስተማረ? የትኛው ሐዋርያ ነው ያስተማረ? የትኛው የቀደመው ነብይ ነው እንደዛ ብሎ ያስተማረ? እና ይሄ መጽሐፍ ቅዱስ ላይ ያለ ነገር ነው። አሁን አንተ መጽሐፍንት ላይ ያለውንም ስታስረዳ የእግዚአብሔር መልአክ የሚለው ያው እዛ ጋር ክርስቶስ መሆኑን በባህሪው እዛ ጋር አንብበው ተረድተዋል። የእግዚአብሔር መልአክ ይላል፣ ግን እግዚአብሔር ራሱ እንደሆነ ከባህሪው ተረድተዋል። ልክ እንደዛው ደግሞ ዳንኤል 12 ላይ ያለውን ሚካኤል የሚለው አምላካዊ ባህሪ ነው ወይስ እዛ ጋር የመልአክ ባህሪ ነው እያሳየ ያለ የሚለውን ዳንኤል 13 ላይ ያለው 10 ላይ ያለው ያንን በማንበብ መረዳት እንችላለን። እሺ አሁን እና ይሁዳ ላይ ያለውን በማንበብ ያ እሺ ሰምቻለሁ። አሁን አንድ ጥቅስ ላይ ቆመን እንድናወራ ስለፈለኩ ነው። መጽሐፍንት ላይ የእግዚአብሔር መልአክ የተባለው ሚካኤል ነው እያልከኝ ከሆነ ከዛ ክፍል ላይ ሚካኤል ስለመሆኑ አሳየኝ። እግዚአብሔር መልአክ የተባለው ሚካኤል ነው ብለህ በድፍረት ስለተናገርክ ማለትም ኢየሱስ ነው እያልከኝ ያለው፣ ግን ሚካኤል ኢየሱስ ሆኗል ብላችሁ ስለምታምኑ እሱን ከዛ ከመጽሐፍንት ላይ ያሳየኝ። ካላሳየ እዛ ክፍል ላይ ደግሞ ለአንተ ትምህርት የሚሆን ካልሆነ ዳንኤል ላይ የጠቀስካቸው ምዕራፍ 12 ምዕራፍ 10 ደግሞም ይሁዳ ላይ የሚጠቀስካቸውን ጥቅሶች ማንሳትና ማየት እንችላለን። የትኛውን ጥቅስ ላይ ነው ማውራት የምፈልገው? ሚካኤል ና እንጂ ተካ። አደገኛ ትምህርት ነው ያላቸው እነዚህ ሰዎች። እሺ ተጠንቀቋቸው። በጣም አደገኛ ትምህርት ማለት ነው። አደገኛ ትምህርት ደግሞ ቲክቶክ ላይ እየበዙ መጥተዋል። አላቅም ከየት እንደመጡ እና ስሁት የሆነ በጣም አደገኛ ትምህርት ማለት ነው። እና ተመልሰ ግባ ተካ። ዋና የሚሞግቱበትን ሐሳብ ላሳያችሁ። ዳንኤል መጽሐፍ ላይ እንደዚህ ይላል። ይሄን ንግግር የተናገረው ገብርኤል ነው። ለሌሎቻችሁ እንደዚህ አይነት ሐሳብ ሲያነሱ በምን መንገድ እንደምትሞግቱ ላሳያችሁ። እሺ ትንቢተ ዳንኤል መጽሐፍ ምዕራፍ 10 ላይ እንደዚህ የሚል ቃል አለ። ገብርኤል ወደ ዳንኤል መጣና የፋርስ መንግስት አለቃ 21 ቀን እንደተቋቋመው ይናገራል። ከዛ በጦርነቱ ስፍራ ላይ ሚካኤል መጥቶ እንዳገዘው ይናገራል። ለዳንኤል ነው የሚነግረው ይህን ታሪክ እና እንደዚህ የሚል ቃል ይላል። እንደዚህ የሚል ቃል ይናገራል። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብ ያስተውል ዘንድ ሰውነትህን በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃል ተሰምቷል። እኔም ስለ ቃል መጥቻለሁ። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ። እሺ እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳ ይመጣ ይላል። ከዋነኞች አለቆች ነው የሚለው።
ዋነኛ አለቃ ስለሆነ ኢየሱስ ነው ይላሉ። የመጀመሪያው ዋነኛ አለቃ ሳይሆን አለቆች ነው የሚለው፣ በብዙ ቁጥር ነው። ከሚካኤል ውጪ ሌሎች አለቆች እንዳለ ክፍሉ ይናገራል። አያችሁ፣ አለቃ ስለሚል ያው አለቃ ከሆነ አለቃ ደግሞ ኢየሱስ ነው ብለው ነው የሚሞግቱት። ውሃ የማያነሳ ማለት ነው። እኔ ችግር የለውም አለቃ ቢል እንኳን እዚህ ክፍል ላይ የነሱ ትምህርት ገለባ የሚያደርጉባቸው የይሁዳ መልእክትና የጴጥሮስ መልእክት ነው። ላሳያችሁ። አለቃ ስለተባለ ሚካኤል ነው ብሎ ከሞግታችሁ አንድ ሰው የይሁዳ መልእክት ጋር እንሂድ። ምዕራፍ 1 እንደዚህ ይላል። መኖሪያቸውን ቁጥር 6 የተዉትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክት ይላል። የራሳቸው ቁጥር 9 ላይ ነው። እሺ ቁጥር 6 ላይ ይሁዳ 1 ቁጥር 6 የራሳቸውን አለቅነት ያልጠበቁትን የተጣሉ ማለት ነው። የተጣሉ መላእክት ናቸው። አለቆች ናቸው እኮ። የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ፍርድ ቀን ድረስ ጠብቋቸዋል ይላል። አለቅነታቸውን ባለመጠበቃቸው ስፍራቸውን በመልቀቃቸው ምን ሆነዋል? ለፍርድ ጠብቋቸዋል ይላል። ቀጥሎ ጴጥሮስ ሁለተኛ ጴጥሮስ መልእክት ላይ ምዕራፍ 2 እንደዚህ ይላል። ተመልከቱ። እግዚአብሔር ኃጢአትን ላደረጉ መላእክት፣ እነዚህ ጴጥሮስ የተናገረው ይሁዳ የተናገረው መላእክት ነው። ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው ለቀደመው ዓለም ሳይራራ እና ከመጣ ሚካኤል ኢየሱስ ስለመሆኑ የሚያሳይልን ጥቅስ ንገረኝና እዛ ክፍል ላይ እናውራ። እሺ ዳንኤል 12 ዳንኤል 12 እሺ ዳንኤል 12 እሺ ከከፈትከው ብታነብልኝ ደስ እኮ ቁጥር ስንት ላንብብል? ከአንድ ጀምሮ እዛች ጋር ያለችው። በዚያም ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝቡም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያን ዘመን በመጽሐፍ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል። እሺ ልቀጥል ወይስ? አሁን እዛ ጋር በመጽሐፉ እያለ ያለው የማን መጽሐፍ ነው? ምን ማለት ነው? የማን መጽሐፍ ነው ማለት? በመጽሐፉ በህይወት መጽሐፍ ነው። የማን መጽሐፍ ነው ማለት ምን ማለት ነው? በዛን ቀን የህይወት መጽሐፍ የተባለው እዛ ጋር የሚካኤል መጽሐፍ ነው። አሳየኝ። የህይወት መጽሐፍ የሚካኤል መጽሐፍ ነው። በመጽሐፉ ተጽፎ የተገኙት እያንዳንዱ ቆይ መጀመሪያ ሚካኤል ኢየሱስ ነው የሚለውን አሳየኝ። በመጽሐፉ ይላል እኮ በደንብ አንብበው። ሚካኤል ኢየሱስ ነው የሚል ቃል በቃል የለም። ሚካኤል ደግሞ መልአክ ነው የሚልም ቃል በቃል የለም። እሺ ስማኝ። በዚያን ዘመን ስለ ህዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ህዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፍ ተጽፎ የተገኘ ህዝብ ሁሉ እያንዳንዱ ይድናል ይላል። ይሄ የህይወት መጽሐፍ የሚካኤል ነው የሚለውን እሺ አሳየን ከዚህ ክፍል። በመጽሐፍ ሳይሆን በመጽሐፉ ነው የሚለው። በመጽሐፍ ሳይሆን በመጽሐፉ ተጽፎ የተገኙት እያንዳንዱ ይድናል። በመጽሐፉ ላይ ማለት ነው። በመጽሐፉ ላይ ተጽፎ የተገኘ ይድናል ነው። እዛ ጋር ስለ ሚካኤል እያወራ ስለሆነ ስለ መጨረሻው ዘመን ነው እያወራ። በመጨረሻው ዘመን ሚካኤል ወይም ኢየሱስ ራሱ እንደሚገለጥና በሱ መጽሐፍ ተጽፎ የተገኙት። ጎበዜ፣ የኔ ጥያቄ ምንድነው? ይሄ የህይወት መጽሐፍ የሚካኤል ነው የሚለውን ከዚህ ክፍል ላይ አሳየኝ። አለክ ስለ ሚካኤል ነው የሚያወራው። በዛን ዘመን በመጨረሻው ዘመን ሚካኤል እንደሚነሳና በመጽሐፉ ተጽፎ የተገኙት እያንዳንዱ ይድናል። እሺ እንደዚህ ላርገሽ። ከመጀመሪያው ልጠይቅ፣ ስለማን ነው የሚቆመው ሚካኤል? ስለ ህዝብ። ስለ የትኛው ህዝብ? ስለ ሰው ልጅ ማለት ስለ ሰው ልጅ ቶታሊ፣ ስለ ሰብአዊ ፍጥረት አሳየኝ ከዚህ ክፍል ላይ ስለ ሰብአዊ ፍጥረት። በጣም ይቅርታና ብሩክዬ፣
ወንድማችን ክፍሉ ምን እንደሚል አንደርስታንድ አድርገኸዋል? ግን በዚያ ዘመን ስለ ህዝብህ ልጆች የሚቆመው ነው የሚለው። ስለ ህዝብህ ነው አይደል የሚለው? ትክክል ነው። ያ ትክክል በዚያ ዘመን የሚለው ያው ስለ መጨረሻው ዘመን ከዳንኤል 8:7 ጀምሮ እሱን አይደለም ጥያቄ። እና ህዝብህ የተባለው ማን ነው? ስለ ህዝብህ ልጆች ሲል ህዝብህ የተባለው እዚህ ጋር ማን ነው? ፖይንቱ እሱ ነው። በቃ ለዳንኤል ነው መልአኩ ገብርኤል እያወራ ያለው። ለዳንኤል ሳይሆን በጣም ክሊር እግረ መንገድ ድምፅ ላሰማ ብዬ ነው። ሰሙ ሻዬ እግረ መንገድ ድምፅ ላሰማ ብዬ ነው እንዳይዘጋ። ቀጥል ሰሙ። መጠየቅ ያለበት ወሳኝ ጥያቄ ነው የጠየቀው። ቀጥል ሰሙ። መጠየቅ ያለበት ወሳኝ ጥያቄ በጣም ግልጽ እንዲሆንልህ ተካ። በዚያ ዘመን ስለ ህዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል የሚለው እና ህዝብህ የተባለው ማን ነው? ህዝብህ የተባለው ማን ነው? ህዝብ የተባለው እዚህ ጋር ይሄን እሺ ልንገርህ። ህዝብ የተባለው አሁን ይሄን ቃል እያስተላለፈ ያለው መልአኩ ገብርኤል ነው ለዳንኤል ምርኮ ላይ ባሉበት። ይሄ ስለ መጨረሻው ዘመን ነው የሚያወራው። ስለዚህ ለእስራኤል ነው የተባለው፣ ግን ምዕራፍ 12 ላይ ነው ለእስራኤል ብቻ ነው ብለህ ደግሞ ይሄን ፒክ አድርገህ መውሰድ አትችልም። እሱን አይደለም ጥያቄ። በዚያ ዘመን ስለ ህዝብህ ልጆች እየተባለ ነው እና ህዝብህ የተባለው ማን ነው? ገብርኤል ነው? ገብርኤል ነው ለዳንኤል እየነገረ ያለው። ለእስራኤላውያን ነው እኮ ህዝብ፣ የዳንኤል ህዝብ ነው። አሁን ገብርኤል ተናገረ እያልኩ አይደለም። በዚያን ዘመን ስለ ህዝብህ ልጆች እሱ ነው እኮ እየተናገረ ያለው። ይሰማል። በዚያን ዘመን ስለ ህዝብህ ልጆች የሚቆመው ታላቁ አለቃ፣ ስለ ህዝብህ ልጆች የሚቆመው ታላቁ አለቃ ነው የሚለው እና ህዝብህ የተባለው ማን ነው? እስራኤላውያን ናቸው። ህዝብ እስራኤልማ ህዝብ እኮ ነው። ህዝብህ የተባለለት ማን ነው? ዳንኤል። ህዝብ የተባለው እስራኤል ነው። ህዝብህ የተባለው ማን ነው? ዳንኤል ነው እኮ ህዝብ እያለ ያለው የዳንኤልን ህዝብ ነው እያለ ያለው ሳይሆን ህዝብህ የተባለው ማን ነው? ህዝብህ የተባለው አሁን ለምሳሌ ቤተሰብህ ብል ቤተሰብህ እያሉ ቤተሰብህ ተብሎ የተጠቀሰው ማን ነው ቢባል ተካ ትለኛለህ። አሁን እየጠየቅኩ ያለሁት ህዝብህ የተባለው ማን ነው? ዳንኤል ነው። ለዳንኤል ነው እኮ የተነገረው። ኦኬ ለዳንኤል ነው። እሺ ህዝብህ የተባለው ዳንኤል ነው። በደንብ ጥሩ፣ በጣም ጥሩ። አሁን እናነበዋለን። በዚያን ዘመን ስለ ህዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ህዝብም ይላል ከሆነ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናልና። በደንብ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፉ ተጽፎ የተገኘው ህዝብህ ሁሉ እያንዳንዱ ይድናል ይላል። ቤቱ ዘመን ነው ህዝብህ የተባለው ዳንኤል። በዚያን ዘመን እያለ ስለ ትንቢት እያወራ ነው። በመጨረሻው ዘመን ዳንኤል አለ እንዴ? በመጨረሻው ዘመን ህዝብህ እኮ እያለው ሜንሽን እያደረገለት ነው። በባቢሎን ምርኮ ላይ ባሉበት ነው እኮ ይሄንን መልአኩ ገብርኤል እያስተላለፈለት ያለው። የመጨረሻ ዘመን ላይ የሚሆነውን ዳንኤል በምርኮ ሳለ ነው ሲጀመር። ትንቢተ ዳንኤል በምርኮ ሳለ የተጻፈ መጽሐፍ ነው። አሁን እየጠየቅኩ ያለሁት እኮ እዛ ላይ ያለ ነው እኮ ስለ መጨረሻው ዘመን ነው። በዚያ ዘመን ማለት እኮ ስለ መጨረሻው ዘመን ነው። ኦኬ በመጨረሻው ዘመን የዳንኤል ህዝብ ነው እያልከኝ ነው? ተካ
ኖ ተካ ሰብአዊ ፍጥረት ነው። ለዳንኤል ብቻ ያለም ይህ ትንቢት የተገለጠው። እህ። ህዝብ የተባለው ዳንኤል ነው። አይሰማም? ትንቢቱ የተነገረው ስለ ፍጻሜ ዘመን ነው እያልከን ነው። ህዝብህ ተብሎ ኦኬ፣ ለዳንኤል ህዝብ የተባለው እስራኤላውያን ስለ ፍጻሜ ዘመን ነው። በደንብ ስማ። ቆይ ህዝብ ለዳንኤል ካልከው ህዝብ የተባለው በባቢሎን ምርኮ ያሉ እስራኤላውያን ናቸው። ይሄ መጽሐፍ ግን እየተጻፈ ያለው ስለ ዓለም ፍጻሜ ነው አይደል? እየተነገረ ያለው የዓለም ፍጻሜ ላይ የዳንኤል ህዝብ ነው እያልከን ነው። ዓለም ፍጻሜ ላይ የሚገለጠው ኖ አይደለም። አሁን ይኸውልህ ኢየሱስ ክርስቶስ ለእስራኤላውያን ብቻ አይደለም የመጣው። አሁን በእስራኤላውያን በኩል መጣ እንጂ ለእስራኤላውያን ብቻ አይደለም የመጣው። ይሄም የመጨረሻው ዘመን ለእስራኤላውያን ብቻ አይደለም። እኔ ስለ ኢየሱስ እኮ አይደለም የጠየቅኩ። መጀመሪያ ላይ ህዝብህ የተባለው ማን ነው? አሁን ስለ እስራኤል ብቻ ነው ስላልክ ነው። ስለ እስራኤል ብቻ አይደለም። ቆይ እስኪ እሺ ወርደን እናነባዋለን። ህዝብህ የተባለው ዳንኤል ነው አልከኝ። መጀመሪያ ገብርኤል ነው አልከኝ። ከዚያም በኋላ ዳንኤል ነው አልከኝ። እሺ ወርደን እንጠይቅ። እሺ ወርደን እናንብበው በደንብ ስማ። በዚያን ዘመን በመጽሐፉ ተጽፎ የተገኘው እስራኤላውያን ናቸው። ለዳንኤል ማለት ነው። ለዳንኤል የተባለው ለህዝብ እኮ አሁን ነው አይደለም። ኔትወርክ ቆራርጦ ይሆናል እንጂ ለህዝብ እኮ በደንብ ስማኝ። አሁን ቀጥለን እናንብብ። በዚያ ዘመን በመጽሐፉ ተጽፎ የተገኘው ህዝብህ ይላል። በደንብ ስማ። ህዝብ ሁሉ እያንዳንዱ ይድናል ካለ በኋላ ማን ነው የሚድነው? ህዝብህ የተባለው ነው። በምድርም ትቢያ ውስጥ ካንቀላፉቱ ብዙዎች ይነቃሉ። እኩሌቶቹ ወደ ዘላለም ህይወት፣ እኩሌቶቹም ወደ እረፍትና ወደ ዘላለም ጉስቁልና ይላል። አሁንም ዳንኤል ስለ ዳንኤል ነው ህዝብ የተባለው ዳንኤል ነው እያልከኝ ነው? አይደለም፣ ክርስቶስ ሲመጣ ነው። ይሄ አሁን የሚሆን አሁን ያወራቸው ነገሮች ሁሉ እዛ ጋር የሚያወራው በመጨረሻው ዘመን የሚሆን ነው። ቆይ ወንድማችን ተካ፣ ስለ ህዝቡ ባለቤት ነው የጠየቅኩ። የህዝቡ ባለቤት ማን ነው ስልክ ዳንኤል ነው አልከኝ። ገብቶሃል አይደለ? የህዝቡ ባለቤት ዳንኤል ከሆነ አሁንም እየተናገረ ያለው ስለ ምጽአት ዘመን ነው። እኩሌቶቹ ወደ ዘላለም ህይወት፣ እኩሌቶቹ ወደ ዘላለም ጉስቁልና ይላልና ወደ ዘላለም ህይወትና ወደ ዘላለም ጉስቁልና የሚሄዱት የዳንኤል ህዝቦች ናቸው አይደለም። ይሄ ፍርዱ ሰዓት ላይ በመጨረሻው ዘመን የሚሆነው ነው እኮ እያወራ ያለው። እኔ ስለ ህዝቡ እኮ ነው። አሁን እዚህ ጋር መጀመሪያ የዳንኤል ህዝብ ነው ስላልከኝ ህዝብ ነው እያወራ ያለው። ባለቤቱ ማን ነው ስለ ዳንኤል ነው አልከኝ። ገብቶሃል? እሺ የዳንኤል ህዝብ እኮ ለዳንኤል ተነገረለት እንጂ ለእስራኤላውያን ብቻ አይደለም የሚመጣው። ይሄ ለዳንኤል አሁን ሚካኤል ወይም ኢየሱስ ለእስራኤላውያን ብቻ አይደለም። ህዝብህ የተባለው የህዝቡ ባለቤት ማን ነው ብዬ ነው የጠየቅኩት መጀመሪያ። ተካ አቤት፣ ምን አልከኝ? ኔትወርክ የህዝቡ ባለቤት ማን ነው? ህዝብ የተባለው አሁን እዚህ ጋር ለዳንኤል ነው እየተነገረ ያለው። ለህዝብ የሚቆም እሺ፣ ለማንኛውም ህዝብ ሚካኤል ይነሳል። ለማንኛውም ህዝብህ የተባለው ህዝብ እግዚአብሔር ነው። እሺ፣ እኩሌቶቹ ወደ ዘላለም ቅጣት፣ እኩሌቶቹ ወደ ዘላለም ህይወት የሚመጡት ገብተዋል። እግዚአብሔር ህዝቤ ብሎ የጠራቸው ናቸው። በፍርድ ጊዜ ስለሚሆነው ነገር እያወራ ነው። እሺ፣ አንተ ስለምትለው ሐሳብ በፍጹም የሚነገር ነገር አይደለም። የጠየቁት እኛ ህዝቡ አይደለንም? እንዴት አይደል? እኛ ህዝቡ አይደለንም እኮ የእግዚአብሔር ህዝብ ነን አይደል? ታዲያ በቃ የእግዚአብሔር ህዝብ ከሆነን ያው ከላይ ያለው በዚያ ዘመን ስለ ህዝብህ ልጆች የሚቆመው ሲል ስለ እግዚአብሔር ህዝብ እየተናገረ ነው። ታላቁ አለቃ ሚካኤል ይነሳል ያለው። ስለዚህ ክርስቶስ ነው በዛ ዘመን የሚቆመው
ስለ ህዝብ የሚቆመው በመጨረሻው ዘመን ክርስቶስ ራሱ ነው እንጂ የሚቆመው መልአክ አይደለም። ክርስቶስ ለፍርድ ነው የሚመጣው ወይንስ ሊሞግት ነው የሚመጣው? ለፍርድ። ታዲያ መቆም ለምን አስፈለገ? በህይወት መጽሐፉ ተጽፎ የተገኙት እያንዳንዱ ይድናሉ ተባለ እኮ። የህይወት መጽሐፍ ደግሞ የክርስቶስ መጽሐፍ እንጂ የመልአክ መጽሐፍ አይደለም። ተካ ክርስቶስ መቆም አያስፈልገውም። በፍርድ ወንበር ተቀምጦ ለምን የህይወት መጽሐፍ እያለ እኮ ነው። የህይወት መጽሐፍ የመልአክ ሳይሆን የክርስቶስ ነው የህይወት መጽሐፍ። ተካ ሚካኤል ማለት እኮ ምንም ማለት እኮ አይደለም ወይ እግዚአብሔር ክርስቶስ የሚልከው መልአክ ማለት እኮ ነው። ሌላ ነገር አለ አይልም። መጽሐፍ ቅዱስ አይልም። አይልማ መጽሐፍ የእግዚአብሔር ቅዱስ መልአክ እኮ የእግዚአብሔር መልአክ አይደለም አይደለም። ክርስቶስ ራሱ ነው። ክርስቶስ ራሱ ነው። ከመቼ ጀምሮ ሚካኤል ክርስቶስ ይሆናል? ክርስቶስ ራሱ ነው ሚካኤል። ከመቼ ጀምሮ ነው? መጽሐፍ ቅዱስ ላይ ነው። ጥንትም ራእይ 12 እና ራእይ 12 ጋር አለ። እሺ ክፋታው ነው። መጽሐፍ ቅዱስ አልያዝኩም። መጽሐፍ ቅዱስ አልያዝኩም። እሺ ራእይ 12 እንገልጥልህና እሺ እንዲህ ይላል መጽሐፍ ቅዱስ ራእይ 12 እሺ ከቁጥር 10 ጀምሮ ላንብብልህ። እንዲህ ሲል ታላቅም ድምፅ በሰማይ ሰማሁ እንዲህ ሲል አሁን የአምላካችን ማዳን ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ወዮላቸው። ዲያብሎስ ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ ወደ እናንተ ወርዷልና ዘንዶው ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት እያለ እሺ ከላይ ጀምሮ ነው ማለት። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ ይላል። እዚህ ጋር ዘንዶውን የተዋጉት ሚካኤል የተባለው ኢየሱስ ነው። ሚካኤል እየተባለው ኢየሱስ ነው። ኢየሱስና መልአኩ ዘንዶውን ተዋጉት። እንደዛ ነው ብለህ የምትተረጉመው? ሚካኤል እና ይላል። ሚካኤል እና መላእክቱ የሚለው ክፍሉ ሚካኤልና መላእክቱ ሲል ሚካኤል የሚመራቸው መላእክት ናቸው። በደንብ ስማ፣ ክፍሉ ይቀጥላል። እንደዛ ብለው አይደለም። ዘንዶውም ከመላእክቱ ጋር በየትኛው ሂሳብ ነው ሚካኤል መልአክ ሆኖ ይመራል የሚለው? ወንድማችን አሁን እኮ ቅድም አሳየን እኮ። አሁን በደንብ ስማ። በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ ካለ በኋላ ዘንዶውም ይላል ከመላእክቱ ጋር ተዋጋ። ከኢየሱስ ጋር ተዋጋ አይደለም ይላል፣ ከመላእክቱ ጋር ተዋጋ አልቻላቸውምም ይላል። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም ይላል። ዘንዶ የተዋጋው ሚካኤል ከተባለው ኢየሱስና ከመላእክቱ ጋር አይደለም። ዘንዶም ከመላእክቱ ጋር ተዋጋ ነው የሚለው። ሚካኤል እዚህ ጋር መልአክ መሆኑን ይናገራል? አይናገርም። ይኸው ዘንዶም ከመላእክቱ ጋር ተዋጋ እኮ ነው ቀጥሎ የሚለው። ይኸው 4 ነጥብ ያደርግና ዘንዶም ይላል ከመላእክቱ ጋር አይናገርም። እሱ ጋር አይናገርም። ይኸውልህ እኮ ቆይ መጽሐፍ ቅዱስ ይዛል ሚካኤል እና መላእክቱ ከዛ ዘንዶውና መላእክቱ። አሁን መጽሐፍ ቅዱስ አልያዝኩም ቦታውን ስለማውቀው ዘንዶውና መላእክቱ ሚካኤል እና መላእኩ እና ዘንዶውና መላእኩ አይልም። እንደዛ እንዲህ ይላል። ሊቀጥልና ዘንዶውም ከመላእክቱ ጋር ተዋጋ አልቻላቸውም ነው የሚለው። ከዚያም ወዲያ በሰማይ ስፍራ አልተገኘም። ተዋጋ አልተቻላቸውም እና ሚካኤልና መላእኩ ነው የሚለው። እሱ እኮ ከላይ ጨረስ ነው። ስለዚህ አሁን እዚህ ጋር ሚካኤል መልአክ ስለመሆኑ የሚያሳይ ነገር የለውም። እዚህ ጋር እሺ፣ አንተ አሁን አልገባም። እሺ ሚካኤልና መላእኩ ይላል እንጂ መልአኩን ለይቶታል። አይ እንትን አላለም። ቆይ ይሁዳ መልእክት ጋር እንምጣ። እሺ የይሁዳ መልእክት ጋር እንግዲህ እዚህ እኔ ያላብራርተንልህ ካልገባ የይሁዳ እሺ ያዕቆብ ወንድም የይሁዳ መልእክት ግልጽ እንዲሆንልህ ነው። እንዲህ ይላል
የሆነ ሄኖክ ካለ በኋላ በደንብ ስማ። ከቁጥር 8 ጀምሮ ላንብብልህ። የይሁዳ መልእክት አንድ ምዕራፍ ነው ያለው። ከቁጥር 8 ጀምሮ እንዲሁም ይላል፣ እነዚህ ሰዎች ደግሞ እያለሙ ስጋቸውን ያረክሳሉ፣ ጌትነትንም ይጥላሉ፣ ስልጣን ያላቸውንም ይሳደባሉ ካለ በኋላ የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ስጋ ሲነጋገር ጌታ ይገስጽ አለው እንጂ የስድብን ፍርድ ሊናገረው አልደፈረም ይላል። የመላእክት አለቃ ማለት ምን ማለት ነው? እስኪ አለቃ የሚለውን ፍታልን ተካ። ተካ ኦኬ፣ ተካ ወርዷል። በቃ ይቅርታ፣ እሳት ያስኩባችሁ። አይ ችግር የለውም። ሰምሻ ማን ነው? ከየት ቤተ እምነት ነው ግን? ከኦንጂሰስ ነው? እሺ ዳጊ አድቬንቲስት ነው። እኔ ፍርሃቴ መሰለኝ ዛሬ ላይ ቶሎ ይህን ነገር ምላሽ ካልሰጠና ካላስተማር ናቸው እና ሚካኤልን ኢየሱስ ካሉ ነገ ደግሞ ገብርኤልን መንፈስ ቅዱስ ሊሉ ይችላሉ እና ቶሎ እርማት መስጠት አለበት። ቀጥሉ። ኦኬ ሜሴጅ አይተሃል ዳጊ? ሜሴጅ እስቲ በውስጥ እሺ ኤርሚዬ ሶሪ ስማው ሜሴጅ ነው። ቴንክ ዩ ሰሙሻ ተባረክ። ኔትወርክን ያስወርደው ወይስ አረ ነው? ከቻለ ቢመጣ ጥሩ ነው። ሌሎች ካላችሁም አድቬንቲስት የሆናችሁ ሰዎች መምጣት ትችላላችሁ። ተባረኩ። ብርክዬ ቀጥሉ። ዳንኤል ቤካም አላችሁ። ቢኒ ብርኬ ወንድምነት ቤቱን ምሩት። ወጣሽ? እሺ ወጣ እኮ ተካ ነው ሰምሻ ሲይዘው ወጣ። ተካ ወጣ። ያው ትምህርታቸው እንዳልኩ ነው። ምንም መሰረት የሌለው ትምህርት ነው እና አደገኛም ትምህርት ጭምር ነው እና ከቻልክ ምናልባት ኔትወርኩ ሊሆን ስለሚችል ተካ ተመልሰ መምጣት ትችላለህ። እሺ ኔትወርክ ተመልሰ መምጣት ትችላለህ። ይሁዳ ላይ ራእይ ላይ ሲወስደውም ቆመ፣ ይሁዳም ላይ ሲወስደው ወጣ። እዛው ዳንኤል ላይ ራሱ እኮ መንቀሳቀስ አይችልም ልጁ አይደል? ዳንኤል ራሱ ምዕራፍ 12 ላይ 12ም 10ም እኮ አሁን ለምሳሌ ከአለቆች አንዱ ነው የሚለው ከሚካኤል ውጭ ሌሎች አለቆች አሉ ማለት ነው። ብቸኛ አይደለም ሚካኤል በአለቅነት፣ ከሱም ውጭ ሌሎች አለቆች አሉ እና ሌሎች አለቆች መንፈስ ቅዱስ አብ እያለ ካልቀጠለ በስተቀር ማለት ነው። ወንድማችን ተካ ከቻልክ ተመለስ። ኦርቶዶክሳውያን መግባት ትችላላችሁ። በተነሳው ርዕስ ላይ ማውራት እንችላለን። ሰሙ ተባረክ። ዳኒ ይቀጥል። አይ ተሳስቶ አይደለም። እሺ የአድቬንቲስቶች ትምህርት ነው። እሺ የአድቬንቲስቶች ትምህርት ነው። ተሳስቶ አይደለም። እሺ ተካ መጥቷል። ልክ ይላሉ። ና ተቀበልና ግባ። ተካ ተመለስክ። ኔትወርክ ነው እያስወጣኝ ያለው። ኔትወርክ ፒዩ ነው እያስቸግረኝ ያለው። እሺ ሰሙ የጨርሱ ያነሳችሁትን ጥቅስ አይ ቲንክ ቢዚ ነው መሰለኝ። ብርኬ ያንተ ቀጥል። እሺ ሰሙ አለክ ነው ልቀጥል? እሺ ከኔ ጋር እንቀጥል። እዛው ይሁዳ ላይ የተነሳውን ጥቅስ ማለት ነው። እሺ የመላእክት ሁለት ጥያቄ ነው እዚህ ይሁዳ ላይ ማነሳለክ። በደንብ ስማኝ። የመላእክት አለቃ የሆነው ሚካኤል እንኳ ስለ ሙሴ ስጋ ከዲያብሎስ ጋር በተከራከረ ጊዜ ጌታ ይገስጽ አለው። ሚካኤል በማን ስም ነው የገሰጸው? በጌታ ስም። ማን ነው ጌታ የተባለው? አሁን እዚህ ጋር ሚካኤል ጌታ ሆኖ እንዴት ጌታ ይገስጽ ይላል አይደል? ፖይንቱ ፈቃዱን ለአብ ነው እየሰጠ ያለው እዚህ ጋር። አልጠየቅኩም እኔ ማን ነው ጌታ የተባለው ነው ጥያቄ። አብ
ኢየሱስ በአብ ስም እየገሰጸ ማለት ነው። አቤቱ እስኪ ጌታ ኢየሱስ ይሄ እኮ ነው በቃ ትምህርት። አሁን እስኪ ኢየሱስ ክርስቶስ ዘካርያስ 3 ላይ ሄድ። እሺ ላስረዳ በደንብ ዘካርያስ 3 ሂድ። አይ ቆይ ወዳጅ የት ነው የምንሄደው? አንዴ እዚሁ ጋር ተመሳሳይ ሀሳብ ነው። እንሄዳለን። ቆይ አንዴ እንሄዳለን። ኢየሱስ ክርስቶስ በአብ ስም እየገሰጸው ነው አይደለ? በአብ ስም ነው እየገሰጸ ያለው። ኦኬ እስኪ ክርስቶስ ኢየሱስ እዚህ በምድር ሳለ በአብ ስም የገሰጸበትን የመጽሐፍ ቅዱስ ክፍል እስኪ ያሳይ። ዘካርያስ 3ን ክፈትልኝ። ጌታ ክርስቶስ ኢየሱስ በዚህ ምድር በነበረበት ሰዓት ነው ያልኩ። በአብ ስም የገሰጸበት ካለ አሳየኝ። ጥያቄ ይሄ ነው። ከዛ ዘካርያስ ጋር ሄድልሃለሁ። እሺ ስጋ ሳይል ይሄ እኮ እዚህ ምድር ላይ ሆኖ የገሰጸው ነገር እኮ አይደለም። ለሙሴ ስጋ ሙሴን ለማስነሳት ሲመጣ የለም ብለህ ማለት አድምጠኝ። እሺ የኔ ጥያቄ ምንድን ነው? የለም የለም በቃ እንደዛ ነው ይባላል። የኔ ጥያቄ ጌታ በዚህ ምድር ሲመላለስ በአብ ስም የገሰጸበት የመጽሐፍ ቅዱስ ክፍል ካለ አሳየኝ ነው ጥያቄ። አዲስ ኪዳን ላይ ሊኖር ይችላል። በእርግጥ በይሄኛው ግን ስለ ሙሴ ስጋ በሚከራከርበት ታይም ላይ ነው። የስጋ ሳይለብስ በፊት ነው ሊኖር ይችላል ሳይሆን ካለ ዘካርያስ 3ን ክፈትልኝ። ዘካርያስ 3ን ክፈትልኝ። ዘካርያስ ጋር ሄድልሃለሁ ወዳጄ። ይሰማል አይደል ድምጼ? የለም ካልከኝ ወደ ዘካርያስ ነው የምንሄደው። ቀጥሎ ጌታ በዚህ ምድር ሳለ እሺ፣ እርግጠኛ አይደለም እዚሁ ክፍል ላይ ለአብ ሲጸልይ ነበር ክርስቶስ በስጋት ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ ሎስን ጨምሮ ሰው ከሚካኤል ውጭ ሌሎች አለቆች ነበሩ ማለት ነው። የመላእክት አለቆች ነበሩ ማለት ነው። ኖ እንደዛ አይደለም። አንብብላ ኖ ከምትል አለቅነት የራሳቸውን አለቅነት ያልጠበቁትን ይላል። ያው አለቆች እንደነበሩ ግን ባለመጠበቃቸው ምክንያት ለፍርድ ቀን እንደጠበቃቸው ይናገራል። እና እነዚህ ለፍርድ ቀን የተጠበቁት አለቅነታቸውን ያልጠበቁት መላእክቶች እነማን ናቸው? ዲያብሎስ አልከኝ። ሰው ከሚካኤል ውጭ ሌላ አለቃ አለ ማለት ነው። እሱ ሲፈጠርም ዲያብሎስ ክሩቤል ሆኖ ነው የተፈጠረው። ያው አለቅነቱን ያንን ደግሞ እኔ ያልጠየኩም እንደዛ ጥያቄ። ይሄ እነዚህ አለቆች ጥያቄ ምንድነው? እነዚህ አለቆች ከሚካኤል ውጭ የሆኑ መላእክቶች ናቸው ወይስ አይደለም ነው? ሚካኤል ራሱ መልአክ አይደለም እያልኩ እኮ ነው። ከሚካኤል ውጭ ያሉ መላእክቶች ማለት አትችልም። ሚካኤል መልአክ ስለመሆኑ ራሱ ማስረጃ የለም እኮ መጽሐፍ ቅዱስ ላይ። እነዚህ አለቃ የተባሉት መላእክቶች ናቸው ወይስ አይደሉም? ዲያብሎስና መላእክቱ ናቸው። ዘንዶና መላእክቱ እንደተባለው እኮ እነዚህ አለቆች ነበሩ ወይስ አልነበሩም ነው ጥያቄ ወዳጄ። አለቃቸው ዲያብሎስ ነው። አለቃ ነበረው። ከሚካኤል ውጭ ሌላ አለቃ ነበር ማለት ነው። መልአክ የሆነ አለቃ ነበር ማለት ነው። መጽሐፍ ቅዱስ ማስረጃ የለም። ይኸው ይሁዳን እኮ አነበብኩልህ ምዕራፍ 1 ቁጥር 6 ነው። አለቅነታቸውን ባለመጠበቃቸው ምክንያት እንደተጣሉ ይናገራል እግዚአብሔር ቃል እኮ። ስለወደቁት ነው እያወራ ያለው እንጂ ሌላ አለቃ እንዳለ የሚያሳይ አይደለም። አይ እሺ፣ ዳንኤል ላይ ወሰደው ወንድምነት የፋርስ አለቃ የተዋጋበት ጋር ገብርኤል ጋር እና ገብርኤል ማ ሊረዳ የመጣ ነው ብሎ የሚለው እንደዚህ ይላል። እሺ ላንብብልህ። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብ ያስተውል ዘንድ ሰውነትህም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል። እኔም ስለ ቃልህ መጥቻለሁ። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ ይላል። ማን ነው እንደዚህ እያለ ያለው? መልአኩ ገብርኤል። እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳ ይመጣ አለ። ማን ነው ሊረዳ የመጣው? መልአኩ ገብርኤልን። ከዋነኞቹ አንዱ የተባለው ማን ነው?
ከዋነኞቹ አንዱ የተባለው አለቃ የተባለ ከዋነኞቹ አንዱ ሊረዳ መጣ ይላል። ሊረዳው የመጣው ገብርኤልን ከዋነኞቹ አንዱ ነው። ከዋነኞቹ አንዱ ማለት ከአለቆቹ አንዱ ማለት ነው። ከዋነኞቹ አንዱ የተባለው ከአለቆቹ አንዱ ሚካኤል። ያ ሚካኤል ኢየሱስ ነው ወይስ ከዋነኞቹ አንዱ ሚካኤል ሊረዳ መጣ? ኦኬ፣ ያ ከዋነኞቹ አንዱ የተባለው ሚካኤል። አድምጠኝ፣ ከዋነኞቹ አንዱ የተባለው ኢየሱስ ነው አይደል? ስለዚህ ሌሎች ዋነኞች አሉ። ከነሱ መካከል ዋነኛው ደግሞ እሱ ነው። አንዱ ዋነኛ ማለት ነው። ዋነኛ የተባለው ምን ማለት ነው? አለቃ አብ፣ ወልድ፣ መንፈስ ቅዱስ። አብ፣ ወልድ፣ መንፈስ ቅዱስ። ወልድ፣ መንፈስ ቅዱስ አንደኛው ሊረዳው እንደመጣ ነው። ኖ በሳቅ አይደለም። እሺ ወረድ ብለህ አንብበው ከታች። ሚዩት አድርግ። እሺ ወረድ ብለህ አንብበው። ሚዩት አድርገህ። ኦልሬዲ ወርደሃል አንተ። ምን ነው ወረድ ብዬ ማነበር? ብሩኬ እዚሁ ጋር ቆመህ እንደገና ጥያቄ ጠይቀው እንዲገባው ነው፣ ከእንቅልፉ እንዲነቃ። ልብ በሉ እዚህ ያላችሁ ከዋነኞቹ አንዱ ማለት ቀጥል ብሩኬ። መጽሐፋቸው እንዲህ ነው የሚለው። ኤርሜ ልጁ የመለሰውን ነው መጽሐፋቸው የሚለው። ቅድም ስናገር የነበረው ያው መጽሐፉን ስላነበብኩት ነው። መጽሐፋቸው ራሱ አብ፣ ወልድ፣ መንፈስ ቅዱስ ነው የሚለው፣ ልክ ልጁ እንደመለሰው ማለት ነው። እዚህ ክፍል ላይ ዋነኞቹ የተባሉት አብ፣ ወልድ፣ መንፈስ ቅዱስ ብለው ነው የሚያስተምሩት ማለት ነው። እና በጣም አደገኛ ትምህርት ማለት ነው። እሺ ከዋነኞቹ አንዱ የተባለው ሚካኤል ነው አይደለ? ሚካኤል ነው ተካ። ሚካኤል ነው። እሺ ሌላኛው አለቃስ ማን ነው ስሙ በዚህ ክፍል ላይ? አሁን ይኸውልህ ከሶስቱ አካላት አንዱ ነው ሚካኤል አሁን ሊረዳው የመጣው እና መጨረሻ ላይ ደግሞ እኮ አንደኛው ማን ነው? አንደኛው ስሙ ማን ነው በዚህ ክፍል ላይ? ዋነኛ የተባለው ሌላኛው ስሙ ማን ነው? መጨረሻ ላይ ያለው ኔትወርክክ ነው አይደል? እየተቆራረጥክ ነው። አሁን ኔትወርኩ ስልክ ላይ ብቻ ሳይሆን አንተም ላይ ተጽዕኖ አምጥቷል። አንተንም እየቆራረጠህ ነው። ተካ ኤርሚ ያለው አይደል? እኔ ትሰማለህ? ብሩኬ የጠፋው እሱ ነው። እሺ ተነካው በዛው። ቀጥል ዳኒ። እሺ ቀጥል ዳኒ። ዳንሻ ቀጥል። እሺ ሌላ ሰው ካለ መቀበል እንችላለን። ብሩኬ ግን የተነሱት ሀሳቦች ላይ ትንሽ ወይ ሌላ ሰው ከገባ በደንብ ጨምቀ ነው ሀሳቡን ክሊር ብናደርገው ጥሩ ይመስለኛል። ሊረዳው መጣ ዳኒ። ዳጊሻ ምን አልክ? አብ ሊረዳው መጣ። እርዱኝ እረዳቸዋለሁ። በዛም ወደዛም አድጓል እንዴ? ወይ ጌታ ኢየሱስ። እሺ ቀጥል። ከዛ እንግዲህ ወልድን ነው ለሀያ ስንት ቀን ነው የተቋቋመው? ወልድንም የሚቋቋም አለ ለካ እዛ ቤት ወልድ የሚቋቋመው አለ። ለሀያ ምናምን ቀን ለሀያ አንድ ቀን እዛ ቤት ወልድ ተቋቋመ። እንዴት ያለ ዋዛ ነው! ይሄ አዛም ዋዛም ነው። በኢየሱስ እንዴት ያለ ባይዘ ጆቫ ዊትነስም እንደዚህ ነው የሚያምኑትና ሚካኤል ነው ብለው ነው የሚያምኑት። ያው መጨረሻ ላይ ያው ክርስቶስ ኢየሱስን ስለሚክድ ተናግሮታል። ቅድም እኮ ብሩክ ምራቅ እጃችሁ ላይ አድርጋችሁ እዚህ ላይ ድሮ ልጅ ሆነ እንደዛ እናደርግ ነበር እና አቦ ሰጥ ነው የሚባል ነገር አለ። አቦ ሰጥ፣ ተክልዬ ሰጥ፣ ጊዮርጊስ ሰጥ እያሉ ቀጠሉበት እነሱ።
እሺ ሌላ ኦርቶዶክሳዊ ያለ እንግዲህ ሌላ ኦርቶዶክሳዊ ካለ እንቀበላለን ወይ ደግሞ እንግዲህ የተነሳው ሀሳብ ላይ ሀሳብ መስጠት እችላለሁ የሚል ሌላም ቤተ እምነት ውስጥ ያለ ሰው ካለ ፕሊስ ዌልካም መቀበል እንችላለን። እንደዚህ አይነት የሐሰት ትምህርቶችን በእግዚአብሔር ቃል ላይ የተዋሹ ውሸቶችን ማጥራት ተገቢ ነውና እኔ ማስረጃ አለኝ ብሎ መሞገት የሚችል ሰው ካለ ሌላ አንድ ቁጥር ይጻፍልን ወይ ሪኩዌስት ይላክልን። ጋይስ ወገኖች እምነታችሁን ማታፍሩበት ካላችሁ ማለት ነው እምነታችሁን ማታፍሩበት ሰዎች ካላችሁ ኮመንት ላይ በጣም ስድቦች ምናምን እያየን ያለ ነው። ግድ የለም ከስድብ ይልቅ ግቡና ሐሳባችሁን እስቲ ንገሩን ጋይስ፣ ሐሳባችሁን ንገሩን፣ አካፍሉን። ይሄ ነገር በቤተ እምነቴ መሰረት ማስረጃ አለኝ የምትሉ ሰዎች ካላችሁ ማለት ነው። ወጣ እንደ ዳንዬ ልጁ አዎ ወንድምነት ምን አለ? የዳንኤል ምን አለ? አምልጦሃል? አምልጦኛል በእውነት ዞር ብዬ ነበር። ከዋነኞቹ አንዱ ሊረዳ ይመጣ ብሎ ያለው አንደኛው አካል ከስላሴ አካል አንዱ ነው ያለው። ስላሴዎች ናቸው አለ። እግዚኦ ይረዳዳሉ አለ እኮ ስላሴዎች። ስለዚህ ሚካኤል የሚባል እኮ መልአክ የለም እያለን እኮ ነው። በመጽሐፍ ቅዱስ ታሪክ ውስጥ አይታወቅም እኮ እያሉ ነው በእነሱ ቤተ እምነት። ያ እንደዛ አይነት ነው፣ እንደዛ ነው እያለ ያለው። እንዳይሰማህ በለው መልአኩ። ኤግዚስት አያደርግም እኮ እያለን ነው። እንዳይሰማህ መልአኩ። ኔትወርክ ነው እያስወጣኝ ያለው። ይቅርታ። አይ መልአኩም ሊሆን ይችላል። አይ ኔትወርክ ነው። ኔትወርክ ስለሚያስቸግር ሁለቴ ሶስቴ ማስጠንቀቂያ ሰጥተዋል። መልአኩም ሊሆን ይችላል። አንተ የመኖር ህልውናውን ሚካኤል የሚባል መልአክ የለም፣ መጽሐፍ ቅዱስ ውስጥ የለም። ሚካኤል የሚባል መጽሐፍ ቅዱስ ላይ መልአክ የለም። ምን ልናደርግ እንችላለን ብራዘር? ሚካኤል ተብሎ ተጽፎ ሚካኤል የለም ነው። እንዲህ አይነት ድርቅና ነው። እሺ ቀጥሉ ዳንዬ። ለስማ ሚካኤል ማለት ፍቺው ራሱ እንደ እግዚአብሔር ያለ ማለት ነው። ቆይ አንዴ ከብሩኬ ጋር ጀምራችሁ የለ አንዴ ጨርሱና ከዛ እንቀጥላለን ብራዘር። እየጠበቀ እንቀጥላለን። እዚህ ክፍል ላይ ቁጥር 13 ላይ ከዋነኞቹ የተባሉት አንደኛው ማን ነው ነበር ያልከኝ? ሶስቱ አካላት አብ፣ ወልድ፣ መንፈስ ቅዱስ። እሺ በዛ ሰዓት ከነዛ አካላት አንዱ ሚካኤል ነው አልከኝ። ወልድ የሆነው ሚካኤል ሊረዳው እንደመጣ ነው። እሺ ሁለተኛው አካልስ ስሙ ማን ነው? በዛ ጊዜ አብ፣ ወልድ፣ መንፈስ ቅዱስ። ከዋነኞቹ ስትል አብ ነው አንደኛው አልከኝ አይደል? በዛ ሰዓት ሊረዳው የመጣው ሚካኤል ነው ብለኸኛል። ሁለተኛው አካልስ ማን ነው ስሙ? ሁለተኛው እዛ ጋር የተጠቀሰ ነገር አለ። ሁለተኛ ሊረዳው እንደመጣ የተጠቀሰ እኮ ሁለተኛ ሊረዳው የመጣ የተጠቀሰ ነገር አለ። ሚካኤል ሊረዳው እንደመጣ ነው የተጠቀሰው። ኦፍ ኮርስ አዎ፣ የጠየቅኩን አልሰማኝም። ሁለተኛው አካልስ ማን ነው ነው ጥያቄ። ስሙ ማን ነው? ከዋነኞቹ ስለሚል ሁለተኛው አካል ስሙ ማን ነው ነው ጥያቄ። እዚህ ጋር ዋነኛ መንፈስ ቅዱስ ናቸው ብለኛል። ይሁዳ መልእክት ላይ አለቅነታቸውን ያልጠበቁት ወድቀዋል ይላል። ከሶስቱ የትኛው አካል? ከሶስቱ አካል ታዲያ የትኛው ወደቀ? ኖ ይሄ እነሱ አይደለም። ይሄ ሰይጣንን ነው የሚያወራው። ያ ቦታ ሰይጣንና መላእክቱ የወደቁትን ነው የሚያወራው። ዋነኞቹ አለቆች የምትለዋን ቃል በቃ ዋነኞቹ አለቆች የተባሉት እነዚህ ሶስቱ አካላት ናቸው። ከሶስቱ አካላት ደግሞ ወልድ የሆነው ሚካኤል ይላል። ይሄንም ለተው ችግር የለውም። ትምህርታቸውን ደግሞ በሌላ የወደቀው እንዴት አልተግባባንም? የወደቀው
በቃ ችግር የለውም ቶ በቃ ችግር የለውም። በብሉይ ኪዳን ወልድ ማን ተብሎ ነበር የሚጠራው? ተካ በላ እየጠበቅን እኮ ነው። ተካ ተናገር እንጂ ዋና ወሳኝ ጥያቄ ላይማ ዝም አትበል ተካ። አረ ኔትወርኩ አይደለም ይኸው በሙሉ ፉል ነው የሚያሳየው፣ ቀይ እንኳን አያሳየው። ቀጥል ብሩኬ፣ እንዳትለቀው። በብሉይ ኪዳን ወልድ አልነበረም እንዳይል እንጂ ችግር የለም። አዎ ቀይ አንድ አያበራም፣ አንድም አያበራም ለእኔ። ይህ ወሳኝ ጥያቄ ነው። ከዛ በአዲስ ኪዳን እሱ የወልድ ስም ማን ነው? ከዛ ደግሞ አሁን እኮ እነሱ የሚሉት ፍጹም ኢየሱስ ፍጹም ሚካኤል ነው የሚሉት ማለት ነው አይደል? በነገራችን ላይ ማን ነው ፍጹም ሰው ፍጹም መልአክ እንዳለ ታውቃለህ ዳጊ? ምን አመጣብን ብሩክ? ላሳየህ። ፍጹም ሰው በጣም ነገርየው ለነገሩ እውነትህን እኮ በጣም እየተለጠጠ የሚሄድ በጣም ወደ ትልቅ ስህተት ትምህርት ውስጥ የሚጨምር እንትን ነው እኮ ነው ታውቃለህ። ጫፏን አንዴ ስላስያዟቸው ማቆሚያ ወደ ሌለው ስህተት ትምህርት የሚከት ነገር እኮ ነው። ማቆሚያ አይደለም በኢየሱስ ተካ ተመላለስክ። እሺ ምናልባት ኔትወርክ ነው፣ ያው እንረዳክ፣ ችግር የለውም። ጠይቄ የነበረውን ጥያቄ ኔትወርክ ነው እያስቸገረኝ። እሺ የጠየቅኩህን ጥያቄ ሰምተኛል ወይስ ልድገምልህ? ተካማ ሚካኤልን ድገምልኝ። እሺ በብሉይ ኪዳን የወልድ ስም ማን ነበር? ጥያቄ ነው። በብሉይ ኪዳን የወልድ ስም ያው ይሄ ተብሎ አልተጠቀሰም። የእግዚአብሔር መልአክ ተብሎ ለሙሴ በቁጥቋጦ ቅድም ስጠቅስ የነበረው ደግሞ መሳፍንት ላይም እግዚአብሔር መልአክ ተብሎ ቴዎፈኒ ራሱን በዛ መልክ ሲገለጽ ነበር። የእግዚአብሔር መልአክ ተብሎ ሰው በብሉይ ኪዳን ወልድ ስም አልነበረውም ማለት ነው። አልነበረውም። አልነበረውም ወልድ በብሉይ ኪዳን ስም አለ። እሺ መልካም። አሁን የጥቅስ አሳይሃለሁ። በአዲስ ኪዳንስ የወልድ ስም ማን ነው? ኢየሱስ ነው። መልካም። ራእይ መጽሐፍ ላይ ቅድም ሰሙ ስለ ሚካኤል አንስቶልህ ነበረ። ወደፊት ኢየሱስ ሚካኤል ይሆናል ተመልሶ? ነው እንጂ መጀመሪያም ነው። ወደፊት የሚሆን ሳይሆን መጀመሪያም ነው። በአዲስ ኪዳን ኢየሱስ ነው የወልድ መጠሪያው አልከኝ። አዎ ፐርሰን አካላቸው አንድ ነው። ሚካኤልም ወልድም ኢየሱስም አንድ አካል ነው። እኔ ስለ አካል ሳይሆን ስለ መጠሪያ ነው እየጠየኩ ያለሁት። እሺ ወልድም አንድ ፐርሰን መሆኑን እኮ ነው ስሙ እንጂ አሁን አማኑኤል እንደሚባለው ሚካኤል ይባላል። አይ እኔ በአዲስ ኪዳን የወልድ መጠሪያ ኢየሱስ ነው ብለኛል አይደል? መልካም። ራእይ መጽሐፍ ምዕራፍ 12 ላይ ሚካኤል ብሎ በድጋሚ ያነሳል። ወልድ ኢየሱስ ከሆነ በአዲስ ኪዳን መጽሐፍቶቻችን ላይ በሙሉ ስለ ወልድ ሲያወራ ኢየሱስ ብሎ ነው የሚጠራው። በራእይ መጽሐፍም ጭምር እንደዛው ማለት ነው። ታዲያ ተቀይሮ ነው ወይ ሚካኤል የሆነው በራእይ መጽሐፍ ምዕራፍ 12? እሺ እዛ ራእይ መጽሐፍ ላይ የተጻፈው በፊት ሰማይ ላይ ስላለው ነገር ነው። አሁን ኢየሱስ ክርስቶስ ስጋ ሳይለብስ በፊት የሆነውን ነገር ነው እዛ ጋር እየተጻፈ ያለው ራእይ ላይ። ራእይ 12 ተፈጽሟል እያልኩኝ ነው። ኖ አይደለም፣ እንደዛ አይደለም ያልኩት እኔ። በፊት ወደ ምድር ሰይጣን ወደ ምድር ሳይጣል የሆነውን ውጊያ ነው እዛ ጋር ዮሐንስ እየገለጠልን ያለው። ስለዚህ በፊትም የሆነ ነው። ሚካኤል ተብሎ አለ፣ በፊቱ ነው አለ። የኔ ጥያቄ ራእይ መጽሐፍ የተፈጸመ ነው እያልከኝ ነው? ምዕራፍ 12 ቆይ ኧረ ብርክዬ፣ አንደኛ እንደሱ ጥሩ። ልክ ኦኬ፣ ጋይድ ልክ ነው፣ የተፈጸመ ነው ማለት ነው። ጥሩ ጥያቄ፣ ልክ ነው።
ተካ አቤት አይሰማም? የተፈጸመ ነው። ራእይ መጽሐፍ ምዕራፍ 12 ላይ ያለው ታሪክ። አዎ ሚካኤል እና መላእክቱ ዘንዶን ተዋጉት ይላል። አዎ በሰማይ የሆነ ነው እኮ የተፈጸመ ነው። በሰማይማ ኦፍ ኮርስ በሰማይ ነው የሚለው ሰው የተፈጸመ ነው እያለን ነው። ያ ማለት ራእይ መጽሐፍ ላይ አዎ በሰማይ የሆነ ነው። አይ እኔ በሰማይ የሆነ ነው አይደለም ጥያቄ። የተፈጸመ ነው ስለ አዎ ብለኸኛል። ያ ማለት እዛ ክፍል ላይ ማውራት አለብን ማለት ነው። እሺ ሴቲቱ 1000 ቁጥር 7 ላይ ያለውን ነው እንግዲህ ጠየቁ። ሴቲቱ 1000 ቆይ በ1954 ላድርገው በለመድ ነው። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። መች ነው ይሄ የተፈጸመው? ተካ ቁጥር 6 ነው ያነበብኩት ለዛው ክፍል ላይ ይሄ የተፈጸመው መች ነው የተፈጸመው? ክርስቶስ ካረገ በኋላ በክርስቲያኖች ስደት የተፈጸመ ነው። 1260 ቀን ሴቲቱ ማናት? ክርስቲያኖች ሲሰደዱ ነበር። ሴቲቱ ማናት? ቤተ ክርስቲያን። ኦኬ 1200 አይርሜ ይቀጥልሽ። ብሩክ እኔ ቮሚት ሊያረገኝ ነው። ስራ መስራበት እንጂ ሰዎች ምንድነው? እንደናንተ እስራኤል አይደለችም ቤተክርስቲያን ብለን ነው የምንረዳው። ቤተክርስቲያን ናት። እንድንጠላው ሊያደርገን ይሄ ሰውዬ የጌታን ቃል እንድንጠላው እንደያዛችሁ ጀምሩ። እራሳችሁ ሁለታችሁ አውሩ። ብሩኬ ቆስቁሳችሁ ነካክታችሁ ጀምራችኋል። አስጨርሰው ምዕራፍ 12ን ብሩኬ። እሺ በጣም ጥሩ። አሁን ቤተክርስቲያን ናት አለን አይደለ ወንድማችን? ቤተክርስቲያን የሚል ንግግር ሲናገር ከፍ ብዬ የማንበብ ግዴታ ውስጥ ገባሁኝ። እርሷም ጸንሳ ነበር። ቤተክርስቲያን አይደል ተካ? ቁጥር 2 ነው ያነበብኩት። ቤተክርስቲያን መቼ ነው የጸነሰችው? ማንን የጸነሰችው? ቤተክርስቲያን አሁን ቤተክርስቲያን ስንል አሁን እዚህ ጋር የተጸነሰው ክርስቶስ ነው። እሺ ከአይሁድ ወገን ቆይ የተጸነሰው ማንን ነው የጸነሰችው? መቼ ነው የጸነሰችው ነው ጥያቄ የመጀመሪያው። ቤተክርስቲያን መቼ ነው የጸነሰችው? ብሩኬ ሶሪ ካልተጻፈልህ ግን ከባድ ነውና በትልቁ ብሩክ ልጻፈው አይደል? ወንድምነት ጻፍ። ወንድምነት ይጻፍ። ይሄ በጣም ምርጥ እኮ የሆነ ትምህርት እኮ ነው። በእውነት በጣም ወሳኝ ነው መጻፍ። አንድ ሰው እንዳይተኛ ይሄን ትምህርት እየሰማ የሚተኛ ሰው ካለ በእውነት አወግዛለሁ። እንቅልፍ የሚያባርር ነው። እንቅልፍ የሚያመጣ ትምህርት ሳይሆን ይሄ እንቅልፍ የሚያባርር ትምህርት ነው። እሺ የጸነሰችዋ ቤተክርስቲያኖች ነው አይደል ያለው? አጸናሹንና እንዴት እንዳጸነሳትም ጠይቀንኛል ብሩኬ። በጣም ብዙ ጥያቄ ነው ያለ። ኦኬ ትልቁ ላይ ልሆን ልገደር ነው። ኦኬ ወይ ቤተክርስቲያን ጸነሰ። እሺ የጸነሰችው ራእይ 12 ነው። ልብ በሉ ራእይ 12 ነው የሚባለው የተብራራ ያለው የጸነሰችው ሴት ወንድማችን ቤተ ክርስቲያን ናት ብሎ ነው። እሺ ብሩኬ ጥያቄን ቀጠል ነው ይጽፋለሁ። የምታወሩት መቼ ጸነሰች? ጥያቄው መቼ ጸነሰች ቤተክርስቲያን? እሺ ወንድማችን መልስ ዘመን ነው የምትነግረኝ። አልሰማም? ትሰማለህ? መቼ ነው የጸነሰችው? ክርስቶስን አሁን ከአይሁድ ወገን ክርስቶስ ተወለደ። እኔ ጥያቄ ዘመን ነው። እሺ ተካዬ ማንን ነው ከማን ነው ሳይሆን ዘመን ነው። መቼ ነው የጸነሰችው? ዘመን ነው የምትነግረኝ። ጊዜ ነው የምትነግረኝ። ክርስቶስ የተወለደበትን ዘመን መቼ ነው ቤተክርስቲያን የጸነሰችው? ክርስቶስ የተወለደበትን ዘመን ንገረኝ እያልክ ያለው? እኔ ቤተክርስቲያን ጸነሰች ስላልከኝ መቼ ነው የጸነሰችው ቤተክርስቲያን? ጊዜ ነው የምትነግረኝ ማለት ነው። ቤተክርስቲያን ማለት እኮ እኛው ራሳችን ነን እኮ። እኔ መቼ ጸነሰች ነው ችግር የለውም። ትርጓሜው አያጣላኝም፣ ችግር የለውም። መቼ ጸነሰች ቤተክርስቲያን?
እኛው ራሳችን ስለሆን ቤተክርስቲያን እኛ እንደሆን ታዲያ የጸነስነው ብሩክዬ ክርስቶስን እሱ እንደሚለው እንደዛ አይደለም። ከእስራኤል ወገን ከአይሁድ ወገን መልስለት። እሺ ገብቶሃል ማለት ነው። ከገባ መልስለት። መቼ ማለት ጊዜን እንጂ ጸናሹን ተናገር አይደለም። የተጸነሰበትን ዘመን፣ ወራት፣ ቀን ተናገር ነው። ቴንክ ዩ። ድንቅ ትምህርት ነው። ማንም ሰው እንዳይተኛ። እሺ ጊዜውን ዓመተ ምሕረቱን ነው ዓመተ ምሕረት በዜሮ ዜሮ ግልጽ አድርጉ። ነው የጸነሰችው። በዜሮ ዜሮ ነው የጸነሰችው ወይ ደግሞ በአራተኛው ኤዲ ነው የጸነሰችው ወይ ደግሞ በአራተኛው ቢሲ ነው የጸነሰችው፣ በሁለተኛው ቢሲ ነው የጸነሰችው፣ በሁለተኛው ኤዲ ነው የጸነሰችው። መች ነው የጸነሰችው ቤተክርስቲያን? ክርስቶስ የተወለደበት መች ነው? ግልጽ አታደርጉልኝም? አንተ ንገረኛ፣ መች ነው የጸነሰችው? እሺ ኦኬ፣ ክርስቶስ የተወለደበት ጊዜ። እሺ ክርስቶስ የተወለደበት ጊዜ አይደለ? እሺ ኤርሜ 65ኛው ሱባኤ አካባቢ በለው። 65ኛው ሱባኤ አላለም። ኦኬ። እና ታዲያ መጽሐፍ ነው ያለበት። ምን እንደምታወራ ታዲያ ያለው 65ኛው ሱባኤ የለም ልትል ነው? ኦኬ አለ እኮ ሱባኤ 65ኛውን ሱባኤ ጻፈውና ቦክ ማድረግ ተኝተሃል። የተኛ ሰው እውቀት ነው ያልኩ እና የነቃ ሰው እውቀት ነው እንዴ? ኖ አንተ የሰውን ቤተ እምነት እንደዚህ ማለት አትችልም። የነቃ ሰው እውቀት አይደለም። ተኝተሃል እኮ ነው ብዬ የምልህ። ይኸው በ67 እኔ አሁን እምነቴን የራሴን እምነት ነው እኔ እየነገርኩ ወዳጅ እኮ የራስን እምነት ነው እየነገርከን ያለው። የተኛ ሰው እውቀት ነው እየነገርከን ያለው። የነቃ ሰው እውቀት አይደለም እያልኩ ነው ያለሁት። ምክንያቱም እንደዛ ማለት አትችልማ። እችላለሁ፣ መብት አለኝ። እንደ የመናገር መብት ላይማ አንተ አትችልም ትችላለህ ብለህ ስላልክ አሁን እኔ እናንተን ሃይማኖት ባወራ ደስ ላይል ይችላል። እንደዛ ማለት እኔ ምንም ሃይማኖት ላይ አላወራሁም። አንተ ላይ ነህ። የተኛ ሰው ንግግር ነው የምትናገረው፣ የነቃ ሰው ንግግር አይደለም። ምክንያቱም ቤተክርስቲያን ባነው ቤተክርስቲያን ክርስቶስን የጸነሰችው በ65ኛው ሱባኤ አካባቢ ነው ብለኛል። 65ኛው ሱባኤ እንግዲህ በእስራኤል ካላንደር ስለሆነ ተነግረኛለህ። በየትኛው የይሁዳ ነገስታት ዘመን ወይ በእስራኤል ነገስታት ዘመን እንደሆነ እሱን ገና ታብራራለህ። ብሩኬ ለምን እንዳለፈ እሱም ላይ ጥያቄ እያጫረብኝ ነው ብሩኬ ራሱ ማለት ነው። 65ኛው ሱባኤ በየትኛው ዘመን ላይ ነው ተፈጻሚ ሆነው? በእስራኤል ስንት ሱባኤዎች አሉ? ብሩኬ ይሄን መጠየቅ አለበት። ኦኬ ግን ቆይ ልጁ እየተነሳ ስለሆነ ከተኛበት አሁን ተነስቶ መጽሐፍ ቅዱስ ከፍቶ ሊያሳየን ስለሆነ እንጠብቀው። በጣም የሚገርም ትምህርት ውስጥ እና ቤተክርስቲያን መቼ ነው የተወለደችው? ምንም ተወለደችበት የሚባል ጊዜ የለም። ዘፍጥረት ላይ ነበረች ብሎናል። ይህንን ሰናፍጭ የመሰለ ትምህርት ትታችሁ እሱ ተኝቶ እኛ ቆመን ነው የምንሰማው። አየህ፣ የተኛ ሰው ትምህርት ነው። እኔ ሰውን አተኙ ላለው እሱ ተኝቶልሃል። በስጋም በመንፈስም ነው ለጥ ያለው። ብሩኬ ቀጥሉ፣ እየጻፍኩ ነው። እሱ ጥቅስ ከሌለው እኔ ጥቅስ አለኝ። የምጠይቀው ብዙ አለኝ። ያዕቆብ 1:18 ክፈትልኝ እርምዬ፣ ጥያቄ ልጠይቀው። ከዛ እሱ ደግሞ ይሄን ጥቅስ ያሳየናል እስኪነሳ ድረስ። እሺ በምን ቀን ይሄን ቤት የከፈትኩት? መምህር ነው። ቸርነት እውነት ነው። የመምህር ነው። ይሄ ሰውዬ መምህር ነው። ይህ እየተንቀሸቀሽኩ ጠዋት ጠዋት የምከፍተው ነገር በጣም በፍጥረት ታሪኬ ሰምቼ የማላውቀውን ብሩክ እንዲህ አይነት ጡስ ሰብስበህ በጣም እኔ ለአንድ ሰው ፓስዋርዱ ልስጥና ሜዳ ላይ ሄጄ ልሩጥ። ይህን ከምሰማ ወንድሜ ይቅርብኝ። አቤቱ ቅዱስ ሚካኤል ሰይፍህን አታነሳም ወይ? በዚህ ቀን ቁጭ ብሎ እሱ አልጋ ላይ ተኝቶ የጌታን መልአክ የለም። እኔማ ተማርኩ አይደለም እየምለው ተማረርኩ። ቮሚት ሊያደርገኝ እኮ ነው የቀረው። ምን አለ ግን ተካ በመድኃኒዓለም
ተመልሰህ ግባ። ኧረ በመድኃኒዓለም ተይዘሙ እንዴ! ይቅርብኝ ይቅርብኝ። ማርም ሲበዛ ይመራል ይላል እኮ ነገር እኔ ግን የኦርቶዶክስ መልአኮች ሲመጡ ይቀስፋሉ ብላ ስትል ነበር። በዚህ ቀን ነበር መቅሰፍት ቀን ቅዱስ ሚካኤል የለም አላለኝም። ሚካኤል የሚባል መልአክ የለም። አቤቱ ጌታዬ ያዕቆብን ብጠቅስለት ይሄም ያዕቆብ የሚባል የለም። ያዕቆብ ጨዋታ ነው ብሎ የሚል ብሩኬ ሰውየው የዋዛ አይደለም። ኤርሚ የዘፍጥረት መጽሐፍ 3 ላይ እኮ ቤተክርስቲያን ትወልዳለች ካለን አብርሃም ከመጠራቱ በፊት ቤተክርስቲያን ነበረች እያለ እኮ ነው ይዞ እና ታዲያ የሌለ ማለት አንዳንዴ እንስታለን። በዚህ ልክ ግን ይሄ አዲስ ትምህርት ነው። በጣም አዲስ ትምህርት ነው። አዲስ ትምህርት ነው። ቀጥል ይሄው ነገር ግን በዚህ ሀሳብ ላይ ማንሳት አለብን። አይ እኔ ምንም ነገር አለን ብርቄ፣ እኔ ምንም ነገር አለ ማለት ሆድ ብሶኛል። ያለውን መልአክ የለም። ቤተክርስቲያን በሌለችበት ዘመን አለች። ራስ እዛው እንደጀመራችሁት ይህንን ህዝብ አበሳጭታችሁታል፣ አማራችሁታል የምትለውን ብለህ ወይ ወደሚቀጥለው እንሄድ ይሻላል። ራስ በል ብርኬ፣ እኔ ሚት አደርጋለሁ። እዚሁ ክፍል ላይ ብቻ የሆነ ነገር ብቻ ልበል። አሁን ለምሳሌ ራዕይ መጽሐፍ ምዕራፍ 12 ሶስት ትርጓሜዎች አሉት። ለምሳሌ በኢትዮጵያ ኦርቶዶክስ ለማርያም ተሰጥቶ ይተረጎማል፣ ደግሞም ለቤተ ክርስቲያን፣ ደግሞም ለእስራኤል ተሰጥቶም ደግሞ ይተረጎማል። እንግዲህ ሶስቱንም ትርጓሜ ሲነሳ ክፍሉ ለየትኛው ትርጓሜ ነው ተስማሚ የሚሆነው የሚለውን ነገር ማየት መቻል አለብን። የቀደሙት መጽሐፍት ምን ተናገሩ፣ ለሚነሱ ጥያቄዎችስ የትኛው ትርጉም ነው መልስ የሚመልሰው የሚለው መታየት መቻል አለበት። እንግዲህ ከቤተ ክርስቲያን ጋር ተያይዞ ሲተረጎም እዚህ ክፍል ላይ ከባድ የሚሆነው ቁጥር 2ን መተርጎም ነው። ምክንያቱም እርሷም ጸንሳ ነበር ይላል። ቤተ ክርስቲያን ጸንሳ ነበር የሚል ትርጓሜ ይይዛል። ከዛ ምጥም ተይዛ ልትወልድ ተጨንቃ ጮኸች ይላል። ማንን ነው የወለደችው? ቤተ ክርስቲያን። ቤተ ክርስቲያን አሁን ኤርሚሻ እንደከፈተልን በያዕቆብ መጽሐፍ ምዕራፍ 1 ቁጥር 18 ላይ በእውነት ቃል አስቦ ወለደን ይላል እንጂ ቤተ ክርስቲያን ጌታን ወለደች ተብሎ አልተነገረም። ራሷ ቤተ ክርስቲያን የተወለደች ናት። በእውነት ቃል ታስቦ እንደወለደን በእውነት ቃል አስቦ እንደወለደን ይናገራል መጽሐፍ በያዕቆብ መጽሐፍ ምዕራፍ 1 ቁጥር 18 ላይ። ቤተ ክርስቲያን ለሚለው ትርጓሜ በጣም አስቸጋሪ የሆነ ክፍል ነው ማለት ነው። በዛ ላይ በሰማይ ፀሐይን ተጎናጽፋ ጨረቃን ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ይላል። እነዚህ ጨረቃ፣ ፀሐይ፣ ከዋክብት የተባሉት እነማን ናቸው? ይሄን መመለስ ያስፈልጋል። ለማርያምም ደግሞ ይሄን ክፍል ወስደን ስንተረጉመው አስቸጋሪ የሚያደርገው ቁጥር 5 ላይ ያለውን ሐሳብ መፍታት ነው። ቁጥር 5 እና ቁጥር 6 አሕዛብ ለማርያም ሲሆን ይሄ ክፍል ማለት ነው። አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች፣ ልጇም ወደ እግዚአብሔር ወደ ዙፋኑ ተነጠቀ ይላል። ልጇ ተነጠቀ ይላል። ማርያም ናት። እሺ፣ ከዛ አስቀጥሎ ደግሞ ኢየሱስ አይደለ? ልጇ ተነጥቋል። ማርያም ከዛ ቁጥር 6 ላይ ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። ወደ ግብጽ ሸሸች የሚል ትርጉም ይሰጣል እዚህ ክፍል ላይ። ታዲያ ማርያም ወደ ግብጽ ስትሸሽ እኮ ልጇ ተነጥቆ ሳይሆን ልጇን ይዛ ነው። በሆሴዕ መጽሐፍ ምዕራፍ 11 ቁጥር 1 ላይ ልጄን ከግብጽ ጠራሁት የሚለው ትንቢት ይፈጸም ዘንድ ይህ ሆኗል ይላል። በማቴዎስ ወንጌል መጽሐፍ ምዕራፍ 2 ላይ ይዛው ነው እንጂ ልጇን የተሰደደችው ልጇ ተነጥቆ ማርያም ለብቻዋ አይደለም የተሰደደችው። ለዚህም ትርጓሜ አይሆንም ማለት ነው። ነገር ግን ከእስራኤል ጋር ተያይዞ ሲነሳ በዘፍጥረት መጽሐፍ ምዕራፍ 11 ላይ በዘፍጥረት መጽሐፍ ምዕራፍ 37 ላይ ስለዚህ ነገር በደንብ በግልጽ ከዮሴፍ ህልም ጋር ተያይዞ የሚናገር ሐሳብ አለው።
ተካ ስለተመለሰ ኤርሚ እንግዲህ ላስቸግረ ነው በድጋሚ ኔትወርክ እያስቸገረኝ ነው። ለዛ ነው። አዎ ተረድተናል፣ ችግር የለውም። ኔትወርኩም አንዳንዴ እንደዚህ ያስተንፍሳል እንጂ ትንፋሽ ቋጣ ምንድነው ማለት ነው? እንትን ብለኝማ ይከብዳል። እንደዚህ ማውራት የለም። ተረጋጋ መንፈስ ነው። አንተን አይደለም የተናገርኩት። ምንድነው ብሩኬ የማንበለ? እሺ ዘፍጥረት ያዕቆብ 1:18 አንብብልን። ያው ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። እሺ ተካ ይሄ ውልደት መቼ የሆነ ነው? ቅድም ዘፍጥረት መጽሐፍ ምዕራፍ 3 ላይ ቤተክርስቲያን ትወልዳለች ብለናል። ጥቅስ ስልክ ቆይ ልነሳ ስላልክ እስከዛ እስክትነሳ ያዕቆብ ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን ይላል። ይሄ ውልደት መቼ የሆነ ነው? ያዕቆብ ስንት ነው? ምዕራፍ 1 ቁጥር 18። ይሄ ስለ ቤተክርስቲያን ነው እንደሚያወራው ታዲያ? አይ ደስ ላለ ትርጓሜ ስለማን ነው የሚያወራው? ንገረን አንተ፣ ችግር የለውም። ቤተክርስቲያንም በለው ምንም በለው ንገረን አንተ። እና መቼ የሆነ ውልደት ነው? ቤተክርስቲያን ካልሆነ ደግሞ የምን ውልደት እንደሆነም ንገረን። በክርስቶስ አዲስ ፍጥረት ስለሆነው ነው እያወራ ያለው እኮ። በክርስቶስ አዲስ ፍጥረት የሆኑት በእውነት ቃል ታስበው የወለዱት እነማን ናቸው? የተጠሩት እኮ ምንድን ናቸው እነሱ? አልገባኝም፣ ግልጽ አድርግልኝ። እነዚህ የተወለዱት በእውነት ቃል ታስበው የተወለዱት ምንድን ናቸው? ክርስቲያኖች ናቸው ወይስ አይደሉም ነው ጥያቄ። ክርስቲያኖች ናቸው። መልካም። ከዚህ ውልደት በፊት ክርስቲያኖች ነበሩ? ነበሩ። ከመጽሐፍ ቅዱስ አሳየን። ከዚህ ውልደት በፊት ክርስቲያኖች መኖራቸውን። አሁን አብርሃምን እግዚአብሔር አብርሃምን ከመረጠው ሰዓት ጀምሮ ክርስቲያኖች ነበሩ። አሳየን ከእግዚአብሔር ቃል ላይ። እሺ ከእግዚአብሔር ቃል ላይ አሳየን። እሺ አብርሃምን ከጣዖት ከሚያመልኩት ሀገር ተነስና ወደማሳይ ምድር ያለው ሰዓት እኮ ጥቅስ ንገረንና እዚህ ክፍል ላይ ብለህ ክርስቲያኖች እንደነበሩ አሁን የዘፍጥረት መጽሐፍ ምዕራፍ ስንት ጋር ሄደን እንድንከፍትልን ነው የምፈልገው። ቦታውን አላወቅኩትም። ስለ አብርሃም ዘፍጥረት ላይ ምዕራፍ 12 ምዕራፍ 11 ምን ጋር እንክፈትልን? ምዕራፍ 10 የምታውቀው ከሆነ አንተ በከፍትልኝ ምን ችግር አለ? አይ እኔ ቤተክርስቲያን አለች የሚል እኮ ይኸው እኮ አሁን ስለ አብርሃም የሚያወሩትን ክፍሎች ነገር ማለት እኮ በአጭሩ ቤተክርስቲያን ማለት እኮ የተጠሩት ማለት እኮ አሳየኝ። ቤተክርስቲያን ነው ተጠርተው የወጡ ማለት። ስለዚህ ተጠርተው የወጣው አብርሃም አንዱ ነው የክርስትና ወይም ንገረን እኮ ነው ያልኩት። ተካ ቦታውን አላወኩም ማለት ታዲያ በምን እንተባበረ? ቦታውን ካላወቅ ታወቅ በከፍተልኝ ሞር አሪፍ ነው ነገሩ። ተብጠልጥሎ ወደኋላ መጣ እንጂ ቅድም ስለሚካኤል እያወራን ባለንበት ነው ወደኋላ የመጣው እንጂ አሁን እኮ ያ ራእይ 12 ላይ የተፈጸመ ነው ስላልከኝ አለመፈጸሙን እያሳየሁህ ነው ያለሁት። አለመፈጸሙን ማለት የተፈጸመ ነው ያ 1260 ቀንም የተፈጸመ ነው። እሺ መቼ የተፈጸመ ነው እሱ? ከ538 ጀምሮ የተፈጸመ ነው። ከመቼ? 538 ምንድነው ማስረጃ? 538 ማለት ምንድነው ማስረጃ? ከ538 ጀምሮ መፈጸም ሰፊ ክፍል ነው። አሁን ይሄ ክፍል አይ ማስረጃ ምንድነው? ከ538 ጀምሮ ይሄ ክፍል ስለመፈጸሙ የክርስቲያን ስደት ነው። የክርስቲያን ስደት ክርስቶስ ሰባው ሱባኤ ሲፈጸም ስለኔ አታልቅሱ ስለ ራሳቸው አልቅሱ እያለ ክርስቶስ መቼ ነው ሰባው ሱባኤ የተፈጸመው? ተካ ክርስቶስ መቼ ነው የተፈጸመው ሰባው ሱባኤ የተፈጸመው? ክርስቶስ ሲሰቀል ሰባው ሱባኤ። እሺ ኤርሜ ላስቸግር። በቃ አሁን አልፋታውም። የምን ማቴዎስ 24ን ክፈትልን። በቃ እውነት አሁን በቀላሉማ
ሰው በዚህ ነው ያለ ራስን ለማሰደብ አንተ ትመጣለህ። አንተ አታፍርም እንዴ? በእውነት በእውነት አሁን በቃ አሁን ነው ብሩኬ የተፈጸመ ነው በል አሁን ስርዓት ያዝ። ምን አይነት ህዝብ ነው በክርስቶስ? ምን አይነት እውርነት ብትመታ ነው በዚህ ነው ያለ? የእግዚአብሔርን ቃል እንኳን ሳታነብ ዝም ብለህ በቃ ትዘባርቃለህ አይደል? በቃ ወይ ገስት ዛሬ ነው መሰለኝ የገባው ዝም ብሎ ማውራት። ይሄ የምድሪቱ ቁጥር 1 መሀይም ነው። ቁጥር 1 ያላነበበ እንዲሁ ከእናቱ ማህፀን የወጣ መሀይም ማለት ነው። ይቅርታ አድርጉልኝ። ምንም ስድብ ሚዩት አድርግ። ከዚህ በኋላ ማይክ እንዳከፍት እሺ። እኔ ስፈቅድልህ የምከፍተው በአምላካችን ቃል ላይ ነው የምትቀልደው እሺ። የኢትዮጵያ ቁጥር 1 መሀይም ማለት ይሄ ሰው ነው። ግለጥ ይለዋል፣ ተኝቻለሁ ይላል። ልክ ነው። መተኛት በነፍስም በስጋም ነው የተኛው። የሚያወራውን ሚካኤል የለም ይላል። ቤተክርስቲያን በሌለችበት ዘመን ዘፍጥረት መጽሐፍ ላይ ያለች ይላል። ቤተክርስቲያን ተናገር ተብሎ ሲባል አብርሃምን ጠርቶ ተወጣ ይላል። የራእይ መጽሐፍ የተፈጸመ መጽሐፍት ነው ይላል። አሁን ለዚህ ምን ማቴዎስ 24ን ጠቅስለታለሁ ወንድምነት ምናልባት እኛ ማናውቀው እሱ የሚያውቀው ካለ እንዲያሳየን ስለምፈልግ ነው። እዛ ኧረ በፍጹም አያውቀው። ማቴዎስ 24 ራሱ ክፍሉንም ራሱ አላነበበው እንኳን ትርጓሜው ግን ካልከኝ ከፍታለሁ። በዚህን ያህል እውርነት መመታት በጣም ጥሩ አይደለም። መጽሐፍ ቅዱስ ቁጭ ብላችሁ አንብቡ። እሺ። የአምላክ ቃል ላይ እንደዚህ ዝም ብለህ የእንቅልፍ ማሳለፊያ አይደለም፣ ነውረኝነት ካልሆነ በስተቀር ማለት ነው። አሁን አልታገሰህም። ይሄ የኔም ያንተም ዝም ብሎ ቅርሻታችን የምናቀርሽበት ልጋጋችን የምንጠርግበት ቃል አይደለም። ይሄ ክቡር የሆነ የእግዚአብሔር ቃል ነው። የሰውን ሕይወት ዴስቲኒ የሚለውጥ ባለቤት ያለው ባለቤቱም እግዚአብሔር የሆነ ለሕዝቡ ስንናገር በአግባቡ ልናደርስ የሚገባ የእግዚአብሔር ቃል ነው። ኦኬ። እንዲህ አይነት ነውረኝነት ሁለተኛ እንዳይለመድ እሺ። በእግዚአብሔር ቃል ላይ እኔም እንደዚህ ከነወርኩኝ እንዳይለመደኝ፣ ብሩኬም እንደዚሁ ካደረገ ማለት ነው። በጣም ነውረኝነት ነው። እናትህ መንደር ላይ ቡና ጠጡ ብላ እንደላከችው ወሬ ዝም ብለህ ሄደህ የምታወራው አይደለም። በደንብ ልታጠናው የሚገባ ታገስነህ። እስካሁን በደንብ ልታጠናው የሚገባ በደንብ ስለምትናገረው ነገር እርግጡን ልታውቅ ይገባል። ይሄ የምድሪቱ እውር በምድሪቱ ላይ ያለ የመሀይምነት መንፈስ ነው ላይ የተጠናወተው። እሺ እንደዚህ አይባልም። እሺ የእግዚአብሔርን ቃል ነው። ከፈለክ እዛው በተኛበት ብርድ ልብስ ውስጥ ተጠቅለተኛ ውረድና ከዚህ ማለት ነው። ሁለተኛ ከዚህ በኋላ በእግዚአብሔር ቃል ላይ እኔ ፊት እንዳትቀልድ እሺ። ብልግና ይባላል። ኦኬ። አላዋቂነት ብልግና ይባላል በባህላችን እንኳን ሲነገር። የተጻፈን ቃል እየካድክ እንደፈለግ የምታወራው አይደለም። እንደውም ውረድ ከዚህ በኋላ እዚህ አትመጣም። ታች ወርደህ ቁጭ ብለህ ተማር። አንተ እንኳን ለማስተማር አይደለም ለመጠየቅም ራሱ እንኳን አልበቃም። ልካችሁ ይሄ ነው። አንዳንዶች ልካችሁ ሊነገር ይገባል። ስንቱን የረገጠው ወንድሞች እናቶች፣ ደግሞ እንደሚያቅሰው ነው። አላቅም ብሎ አይልም፣ እንደሚያቅሰው ነው የሚከራከረው። እንዴ ምን አደረጋችሁ? የእግዚአብሔር ቃል ይሄንን አለ። እግዚአብሔር ምንድን ነው ያደረገው? የጌታ ጥፋቱ ምንድን ነው? ይሄንን ያህል እንደዚህ የተናገረውን ቃል በባሪያዎቹ በነቢያት በሐዋርያት የተነገረን ቃል እንደዚህ ቀድሞ ወንድሜ ሰሙ ጠየቀው፣ አንዱንም አይመልስም። ብሩኬ እስካሁን ያዘው አንዱንም በረባ መረጃ አይመልስም። ተኝታል፣ አንተ የምትተኛ ንቃ ተብሏል። ክርስቶስም ያበራልሃል ተብሎ ስለተጻፈ ከተኛበት ንቃ። ክርስቶስ ደግሞ የሚያበራልህ በክብሩ ወንጌል ብርሃን ነው። ያ ደግሞ በልብ ባለ ጨለማ ላይ ብርሃን ይብራ ብሎ ሲል ነው። ያም ደግሞ የሚሆንልህ የእግዚአብሔርን ቃል ወይ ቁጭ ብለህ በአግባብ ስታነብ ነው፣ ወይ ያነበቡ ሰዎች ሲያስተምሩ ስትሰማና በቅን ልብ ስትቀበል ነው። አዎ በስጋ ብቻ አይደለም የተኛው፣ በመንፈስ ለሽ ያለ እንቅልፍ ላይ ሆነህ በጨለማ ውስጥ ስለተኛህ የጨለማ ሀሳብ ነው የምትነግረን በሙሉ። ኢየሱስን የጸነሰችው ቤተክርስቲያን ነች አልከን።
ቤተክርስቲያን የነበረችው መቼ ነው የተሰሩት? በ65ኛው ሱባኤ ነው የጸነሰችው አልክ። 65ኛው ሱባኤ ወንድሞችና እህቶች ቢገባችሁ ክርስቶስ ሳይወለድ በፊት የነበረው ሱባኤ ነው። እሱ በ69ኛው ሱባኤ ላይ ነው የሞተው ጌታ ማለት ነው። በ62 ማለት ሱባኤው 69ኛው ሱባኤ ማለት ነው። 70ኛው ሱባኤ ተፈጽሟል አለ። ገና እኮ አልተነካም። 70ኛው ሱባኤ አንድ አልገባንበትም ገና። ቤተክርስቲያን መቼ ነው የተወለደችው ብለህ ስትለው ዘፍጥረት ላይ ቀድሞም ነበረች። ቅዱስ ሚካኤል የመላእክት አለቃ ይባል ኖ ሚካኤል የሚባል መልአክ የለም በመጽሐፍ ቅዱስ አይናገርም። የምድሪቱ ጨለማ እላው ላይ ያጠላበት ሰው ማለት ነው። ሰይጣን ባላዋቂነት በእውርነት የመታው ሰው ማለት ደግመህ እንዳትልክ ብራዘር። እሺ እዚህ ለዚህ ቤት ውይይት አይደለም ለጥያቄ እንኳን የማትመጠን ሰው ነው። እታች ሆነ ስማ። ቴንክ ዩ ብሮኬ። የምትለው ነገር ካለ ቀጥል። አሁን ስቄ አላልፍም። ቤተክርስቲያን ላይ ስትመጣ ስቄ አላልፍም። የመልአኩንም ዝም ብዬ ስቄ ያለፍኩትኝ እንደው አላዋቂነት ምናልባት አንዳንዴ እንደዚህ ይገጥማል ብሎ በሚል ነው። እስካሁን ድረስ ረጅም ሰዓት አወራ። አንድ የረባ በመጽሐፍ ቅዱስ ጠቅሶ ያወራ የለም። እንዲህ አይነቱን አንታገስም። ቴንክ ዩ ብርኬ፣ መቀጠል ትችላላችሁ። ቴንክ ዩ። እሺ ያው ሌላ ሰው እንቀበል። በቃ በቂ ነው። 70ው ሱባኤ ተፈጽሟል ብላችሁ የምታምኑ ሰዎች ካላችሁ ግን አሁንም የምሬ ነው የምላችሁ በዚህ ጉዳይ ለማውራት በጣም ዝግጁ ነን። እሺ 70ው ሱባኤ ተፈጽሟል ብሎ የሚያምን ሰው ካለ ኮብልስቶን የሚያክል ጥያቄ ለመመለስ ይገደዳል ማለት ነው። እና እስኪ እንደዛ ብሎ የሚያምን ሰው ካለ ለእናንተም ጭምር ጥሪያችን ነው። በጣም ከባድ ነው ይህን ነገር መናገር በራሱ ማለት ነው። እና ማይመለሱ አንድ ጥቅስ ባነሳ አትመልሱም። ለምሳሌ ማቴዎስ 24:15 እንግዲህ በነቢዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታየው አንባቢ ያስተውል ይላል። ይሄ መቼ የሚሆን ነው? ተፈጽሟል። ይሄ የጥፋት ርኩሰት ማን ነው? እንግዲህ በ70ኛው ሱባኤ የሚፈጸም ነው ይሄ የጥፋት ርኩሰት የተባለው። ታዲያ ይህ ሰውዬ ማን ነው? 69ኛው ሱባኤ እንግዲህ የክርስቶስ ኢየሱስ የመስቀል የሞቱ ጊዜ ነው። ከዛ 7 ዓመት ነው የምንደምረው ማለት ነው እስከ 40 ድረስ ማለት ነው። እስኪ ከክርስቶስ ሞት 7 ዓመት ወደዚህ ስንመጣ የጥፋት ርኩሰት የተባለ የተገለጠ ሰው ማን ነው የሚል ጥያቄ ነው የምትጠየቀው። ይህን የመመለስ ግዴታ ውስጥ ትገባለህ። አሁን ይሄ አንዱ ትንሿ ጥያቄ ናት እና ትክክል አይደለም። እሺ ወንድም አለም ተካ፣ ሌሎች ኦርቶዶክሳውያን መግባት ይችላላችሁ። የተካ አይነት እምነት ያላችሁ ሰዎችም ዛሬ እንግዲህ እንገድዳለን ማለት ነው ለአድቬንቲስትም ጭምር ጥሪ ለማድረግ እናንተ መግባት ይችላላችሁ። ኦርቶዶክሳውያንም ባነሳ ነው ሚካኤል ነው ወይ የእስራኤልን ሕዝብ የመገበው ያሻገረው ባህር ከፍሎ የሚለው ጥያቄ ለእናንተም ጭምር ስለሆነ እናንተም ግቡ። እሺ ኤርሚሻይ ቀጥል። አይ ቀጥል። እንዲያዩት ብዬ ነው። ዝም ብሎ ማንበብ አይደለም ወገኖቼ። እንደው በክርስቶስ እንለምናችሁ የትኛውም ቤተ እምነት ውስጥ ሆኖ ለእኛም የእግዚአብሔርን ቃል ዝም ብሎ ማንበብ አይደለም። ንባቡም በንባብነት ደረጃ ዝም ብሎ አድርጎ ማንበብ አይደለም። የተፈጸመና ያልተፈጸሙ ትንቢቶችን ዘመናትን እወቁ። ዘመንን ማወቅ በጣም ወሳኝ ነው ወንድሞች እናቶች። ዘመንን አለማወቅ ደግሞ በጣም ብዙ ነገር ነው የምታበላሸው። እስራኤል እስካሁን ድረስ በጣም ብዙ ነገር ታውቃለች፣ ዘመንን ግን አታውቅም። ዘመንን አይመረምሩም። ዘመንንም ከአለማወቅ የተነሳ ነው ከጌታ ጋር የተላለፉት። ለምሳሌ በሉቃስ ወንጌል መጽሐፍ ምዕራፍ 19 ላይ ጌታ ሲናገር ወደ ከተማይቱም ሲቀርብ የተናገረውን ቃል መጽሐፍ ቅዱስ የምታነቡ የእግዚአብሔር ልጆች ታውቃላችሁ። ከዛ ውርንጫይቱ ተፈታች፣ መጡ። ከዛ ወደ ኢየሩሳሌም እየቀረቡ በነበሩበት ሳሌ በደብረ ዘይት ቁልቁለት የደብረ ዘይት ተራራው ማለት ነው ቁልቁለቱ ወደ ቄድሮን ሸለቆ እየመጡ ከዛ ወደ ቤተ መቅደሱ ሊገባ ሲል ማለት ነው። አሁን በቀረበ ጊዜ ለደቀ መዛሙርቱ ሁላቸውም ደስ እያላቸው ታምራትን ሁሉ ስላዩ በታላቅ ድምፅ እግዚአብሔርን ያመሰግኑ ጀመር ይላል። በጌታ ሲመጣ
ንጉሥ የተባረከ ነው፣ በሰማይ ሰላም በአርያም ክብር ይሁን ካሉ በኋላ በሕዝቡ መካከል ፈሪሳውያኑ ደቀ መዛሙርቱ ዝም እንዲሉ ዘዟቸው ይላል። ሲቀርብም ከተማይቱን አይቶ አለቀሰላት። በዚህ በለቅሶ ውስጥ ለቅሶ ንግግር ነበረው። የጌታ ለቅሶ ወይኔ 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 አይደለም፣ ንግግር ነበረው። ንግግሩ እንዲህ እያለ ነበር ያለቅስ የነበረው። ያለቅሳል ግን ይናገራል። እየተናገረ ነው የሚያለቅሰው። እንዲህ እያለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽም ቅጥርን ይቀጥሩብሻል፣ ይከቡሻልም፣ በየበኩሉም ያስጨንቁሻል። አንቺንም በአንቺ ውስጥም የሚኖሩትን ልጆችሽን ወደ ታች ይጥላሉ። በአንቺ ውስጥም ድንጋይ በድንጋይ አይተውም፣ የመጎብኛሽን ዘመን አላወቅሽምና። የመጎብኛሽን ዘመን አላወቅሽምና